አልተሻለሽም አይደለም? ምን ከሃዲነ ይኸው ማርታ አላልኩሽም? አልተሻላትም። አሁንም እያመመሽ ነው አይደለም? ከሃዲነ አባዬ ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አይሆንም አልኩሽ አቢጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ። በጣም ተሰብራለች እኮ። እባክሽ ምንም አትሆንም። ምን ነው ረሳሽው? አንቺም እኮ ትሰክሪ ነበር። ቢሆንም ለዚህ ሁሉ ነገር ተጠያቂዎች እናንተ ናችሁ። ሲጀመር ቤቷ ድረስ የማትፈልገውን ሰው እያመጣችሁ ልጅቷ እንዴት እንደዚህ አትሆን? ማርቲ፣ እናንተም እኮ ኃላፊነት አለባችሁ አይደል እንዴ? አሜሪካ ቢሆን ይሄኔ ታስራችኋል። እባክሽ መዲተይ፣ በቃ አሁን ራስ ሰዓቱን አጭቅጭቂ። እነሱ ተመችቷችኋል። እሷ እዛ በእነሱ ምክንያት ተኝታለች፣ እነሱ ግን እዚህ ጎን ለጎን ቁጭ ብለው ተመችቷችኋል። መዲ፣ ስለፈጠረሽ አፍሽን ይበላሻል። ዝም በይ። አይ ዶንት ኬር። ሲጀመር እዚህ ቤት ያላችሁ ሰዎች በአጠቃላይ ተኝታችኋል። ቆይ አቢጌል አልመጣም አለች? አዎ አልመጣም ብላለች። በሽታዋ እዚህ ነው ያለው መሰለኝ። አልመጣም አለች። ምን ማለት ነው? ይቅርታ ደሬ፣ አንተን አይደለም እሷን ነው። አልመጣም ብላለች። መምጣት ትችል ነበር ግን አልፈልግችም። ለዛ ተይ ምን እንደፈለክ እኮ ገብቶኛል። ታዲያ ከገባሽ ለምን አከፍችልኝ? ከዚህ በሩንም አልከፍትልኝ፣ ግን እጄን መሳም ትችላለህ። እሱን ስማማ ደረጃ እንግዲህ ከባድ ችግር ውስጥ ገብቷል ማለት ነው። በጣም ከባድ አሳሳቢ ችግር ውስጥ ነው የገባው። ውድ ቤተሰቦቼ ያኔ በጣም ከባድ ነገር ነው የገጠመው። በሚያሳዝን ሁኔታ እንግዲህ በጣም ነው እንግዲህ አይታችኋል። እንትናም ሳክራ ተናገረችው ማለት ነው። ኤቢ እንግዲህ ደረጃን ትልቅ ነገር ውስጥ አስገብተዋለች። ሰክራ እንግዲህ እሷም በንዴት በቃ ያኔ አሚሮዋ ተረባበሽ። ምን ማድረግ ነው ያለብኝ አሁን? ቀጥዬ እንግዲህ ምንድነው የማደርገው? በቃ ምን ላርክ ብላ በቃ ተጨናነቀች። በቃ ናታልንም ስታወራው ናታልም ሊያዳምጣት አልቻለም። ተወደዋለች፣ ታፈቅረዋለች፣ ግን በቃ ምንም አይነት ነገር ሊሆንላት አልቻለም። እና በስተመጨረሻ ውሳኔዋ ምንድነው መጠጣት ፈለገች። እና እንግዲህ አርጁንን ደውላ አርጁን የትነሲ መጠጥ አምጣልኝ ብላ እንግዲህ መጠጥ አመጣላት ማለት ነው። እንግዲህ መጠጥ አንጥቶላት መጠጡን ግጥም አድርጋ ጠጣ ማለት ነው። ሰከረች በጣም ነው። እንትናም ኧረ እንዴት ነው ያ ልጅ እኮ ገብቷል፣ አርጁን የሚባል እኮ ልጅ ገብቷል ሲል በጣም የደነገጠው ናታል ሩጦ እንዴ ኤቢ ምን እያደረግች ነው አላት ማለት ነው። ምን አገባህ አለችው። አርጁን አወጣ ሲለው አይ እኔ እኮ ና በላኝ ነው ሲል አንተ ምን አገባህ ቅናት ነው ወይስ ምንድነው እንዴት የሚያደርግህ ትለዋለች። እባክህ ናውጣ ብሎ በግድ ገትቶ እሱን ያስወጣዋል። እንግዲህ እሷም ተናደዳለች። ለምንድን ነው የምታስወጣው? ምን አገባህ አያገባህ ማለችው። ኧረ እባክሽ ረፊ እና አባዬና እማዬን አስቢ እባክሽ ረፊ ይላታል። በፍጹም አይሆንም ምን አገባህ ትለዋለች። እንግዲህ ምን አገባህ ምናምን ትለዋለች። እሱም ግራ ገባው። ተነስቶ በስተመጨረሻ አርጁን ይወጣል። አርጁን ሲወጣ እንግዲህ አንተ ምን አባክ ልታረግ ሲለው ምን አባክ አገባህ ይለዋል። እንግዲህ ገዜን በጣም ይናደዳል። አንተንም አገኛለሁ ምናምን ይልና ያባረዋል ማለት ከዚህ ከቤት ያስወጣዋል። እንግዲህ መዲም እንግዲህ ጠንቋይ ቤት ሁሉ ሄዳለች። እንደምታዋት ጠንቋይ ቤት ሄዳ ያው ቤታችሁ ጉዳለ እህትስ ችግር ውስጥ ናት ብለዋታል። ያው ታውቃላችሁ ማርቲም እንግዲህ ሁሉንም ጆሮ ዳባ ብላ ትተው ነበረ። በስተመጨረሻ ግን ራሳቸው ያኔ በራሱ የዋህ ሰው አንዳንድ ጊዜ በራሱ ጊዜ ይወጣለታልና ሁሉንም ነገር እርግፍ አድርጋ ትተው ነበረ።
እነሱ ግን በዛ በዚህ እያሉ በራሳቸው መንገድ እያወጡት ነው ማለት ነው። እንግዲህ እሷም ጠንቋይ ቤት ሄዳ ደረጀ ጋር ሱቅ ዳ ነበርና የሚሰራበት ዛሬ ቢሮ ሁዳ ደረጀ እንዴት ነው ምናምን ስትለዋለች ማለት ነው። ቆይ አንቺ ልጅ አተኝም እንዴ መዲ ባክሽ ተይኝ እኮ እያልኩሽ ነው ይላታል። ስለ ሰላም ልጅ ትለዋለች። ሰላም ከማን ነው የወለደችው? እሷን ጠይቋት አይሻልም? አይ ማርቲማ እያጣራች ነው ከማን እንደወለደች የዳጣ ማን እንደሆነች ዳጣ ምን እንደሆነች እኮ ማርቲ ቁጭ አላለችም፣ ሁሉንም ነገር እያጣራኝ ነው ትለዋለች። እና ማርቲ የት ነው ስትላት ማርቲ ስላት ማርቲማ ሄዳለች ትለዋል ይላታል። ማለት የት ነው ሄደችው ስላት ሰላም ጋር ሄዳለች ልትጠይቃት የልጇን አባት ማን እንደሆነ ልትጠይቃት ሄዳለች ትለዋለች። አዎ እሷን ብትጠይቂያት እና ሄዳ አንቺ ሳብረሽ ልጅ ጠይቂያት ነበር እንደ ይላታል። ያው እንግዲህ እሱም ግራ ተጋብቶታል ማለት ነው። በጣም ከባድ ችግር ውስጥ ነው ያለው ታውቃላችሁ። ደረጀ በእውነቱ ነገር ለትዳሩ በጣም ምርጥ ሰው ነው። ያኔ ትዳሩን ያከብራል። በጣም አሪፍ ነገር ነው። ያኔ በጣም ጥሩ ሰው ነው። ግን ደግሞ እንግዲህ ያጋጥማል። ሰው ይሳሳታል፣ ተሳስቷል። በስተመጨረሻ ግን ደግሞ ስህተቱን እንኳ በቃ ምን ብሎ ሚስቱን እንደሚያስረዳት ያለው ነገር አንዴ አይደለም ሁለቴ ነው። በአንደኛው እሱ ቢሳሳት፣ ሁለተኛ ግን ሰላም ናት ያሳሳተችው። ያው እንግዲህ እሱንም በጣም ይጸጽተዋል። ተጨናንቋና ያለበት ሁኔታ በጣም ከባድ ነው። እንግዲህ ኤቢም ሰክራ ሂዳለች ማለት ነው። የተኙበት ሂዳ አባዬ ካህዳን ነው አለችው። ዳጣ የሰላም ልጅ ናት ትለዋለች። ዳጣ የሰላም ልጅ ናት፣ አሁንም የወለድከው ልጅ የሰላም ነው ትለዋለች። አሁንም የወለድከው ልጅ የሰላም ነው ስትለው በጣም ነው የደነገጠው። አብዬ አይደለም ኤቢ እንደዛ አይደለም ይላል። በጣም ደንግጧል ደረጀ። እንግዲህ አሁን ሁላ አድዋሮቷል። ይሄ ካዳን ነው። እኔም ማለት ዛሬ ቀጥያ አባዬ ብዬ አልጠራህም እማዬ አንቺን ባልሽ አይደለም ተግዶ ወዳ ትላታለች። ማርቲም እንግዲህ አይኗ በእንባ በሀዘን ውስጥ ይገኛል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ያኔ ከባድ ነገር ነው የገጠማቸው። መዲም እንደምታዋት እያቃጠረች ነው ነገሯን። እንዴ የሰከረችው እኮ በቃ ቀማቻት እኮ ዳጣ ቀማቻት። ዳጣ ስትቀማት ታዲያ ምን ታድርግ? ስለዚህ በዚህ ምክንያት ነው እሷ እንደዚህ የሆነችው እያለች በቃ በጣም ታቃጥራለች ማለት ነው። አንድ ላይ ሆኖ ማለት ነው። ኤቢም ሰክራ እንግዲህ ናታልን እወድሃለሁ መቼም አለቅህም ብላችሁ ንገሩት ብላ ለነውሃ ትነግራቸዋለች። እነውሃ ደግሞ መጥተው ይነግሩታል ማለት ነው። እንግዲህ ውሃ ደግሞ ለናታል ስትነግረው ዳጣ ተናዳ ተነስታ ጥላው ትሄዳለች። ስትሄድ እንግዲህ እሱም አንቺ ቆይ የሚወራና የማይወራውን አታውቂም እንዴ ይላታል። የሚወራና የማይወራውን አታውቂም እንዴ ብሎ ይጮህባታል። እሷም አንቺ አጣላሻቸው አይደል እንደዚህ ብለሽ ተናግረሽ ትላለች። እንግዲህ እንትናም ገዜም ከለዛ ጋር ፍቅር ይዞታል ማለት ነው። ለዛ እንግዲህ እንደምታዋት ነገሩ ሁሉ ላይ ልዝዝ ያለ ነገር ነው። በነገራችን ላይ አፈቅርሻለሁ ወድሻለሁ እያላት ማለት ነው። እኔ ልሳምሽ ምናምን ብሎ እጅን ሳመው ምናምን ብላ እጇን እየሳመ እያለ ወሽዳው ዱቄት ባይኑ ነው የጨመረችበት። እንግዲህ ተዚህ ቀደም ታውቃላችሁ በሩን ዘግታ መጣሁኝ ብላ ቤት አስገብታ ዘግታበት ነበር ሄደች። ዛሬ ደግሞ በሶስተኛ ጊዜ እንግዲህ በአይኑ ውስጥ በርበሬ በአይኑ ውስጥ ዱቄት ጨምራበታለች። በሚገርም ሁኔታ ውድ ቤተሰቦች እንግዲህ ደረጀ በጣም ከባድ ችግር ውስጥ ነው የገጠመው። አሁን ያኔ በሚያሳዝን ሁኔታ ከእውነቱ በጣም ነው ችግር ውስጥ ገብቷል። እንግዲህ የታፈነ ጭስ ታውቃላችሁ። በቃ የሚያደርገው ግራ ገብቶታል። በምን ይውጣለት በምን አድርጎ በምን እንትን የሚል በጣም ነው ግራ ያተጋባው። ውድ ቤተሰቦች በሚያሳዝን ሁኔታ እንግዲህ አብዬልም እንደዛ ስትሉ በጣም ነው የደነገጠው። ማርቲም እያለቀሰች ነው። ሰላምም ያው እንደምታውቁት እቤት እጅዝ ልጆችን ታላሳድግኩ እያለች ነው ያለችው። እንግዲህ እዛው አሳድግ እያለ እየለመናት ነበር። በስተመጨረሻ ግን ማርቲም ማወቀች፣ ድብልቅልቅ ወጣ ማለት ነው። የዛ ቤት ሰላም አጣ። እንግዲህ ከባድ ችግር ውስጥ ነው። ድብልቅልቁን አወጣው ማለት ነው። ከዚህ ቀደም እንግዲህ እንደምታውቁት በህልሜ ቤቴ ሲቃጠል አየሁት፣ ቤቴ ስነድ ብሎ ነበረ። ያው ስላሰበው ነው እንዳለውም ደግሞ ይሄው ከባድ ችግር ውስጥ ይገኛል ደረጀ። ውድ ቤተሰቦች ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በድጋሚ ቀጣይ ቪዲዮ እስከምንገናኝ ባይ ባይ። መልካም ጊዜ ይሆንላችሁ። ደረጀ